إنها هي حامل منه وهنا على طول جسوم أنهبل وجلس يهددها وقال لها لازم تنزل الحمل هذا መዳም ቤት የምትሰሩ ጠፍታችሁ የምትሰሩ ኮንትራት ቤት የምትሰሩ ይሄንን ነገር በጭራሽ እንዳታደርጉ እባካችሁ አትሳፈጡ ህይወታችሁ አደጋ ላይ ነው እንደውም እንደዛ አይነት ነገር ከደረሰባችሁ የመጀመሪያ ቀን ለምሳሌ እንደዛ አይነት ሙከራ ከተደረገባችሁ ቀጣይ ቀን እንደዛ አይነት ነገር ይደርስብኛል ብላችሁ ካሰባችሁ ስልካችሁን ካሜራ ከፍታችሁ አስቀምጡ ደብቃችሁ ካሜራውን ከፍታችሁ ደብቃችሁ አስቀምጡት ማለት ለመረጃ እጅግ በጣም ይጠቅማቸዋል ይሄንን ስህተት በጭራሽ አትስሩ ውዶቼ ወላይ ላዚም ወጥቶ ከመቅረት አላህ ይጠብቀን እቺ ልጅ አሁን እንደወጣች ነው የቀረችው እንግዲህ ኢትዮጵያን ቢሆን ሞቱም አይሰማም ኦሬዲ እንደወጣ ነው የሚቀረው እቺ ዜጋ ግን የፊሊፒኒ ዜጋ ናት የፊሊፒኒ ዜጋ ያረቡ ልጅ ይደፍራታል ትልቅ ሴት ናት ግን ደፍሯት ያስረግዛታል ከቆይታ በኋላ ማርገዟን ታውቃለች ማርገዟን ስታቅ ትነግረዋለች ለልጁ ማለት ነው ልጁ ደግሞ አስወርጂ ሲላት እንግዲህ በጣም ረፍዷል ለማስወረድ እርግዝን ነው ከዛ በኋላ ምን ያረጋታል በቃ ላዝናናሽ ምናምን ይልና ይዟት ይሄዳል በመኪናው ማለት ነው እቺን ልጅ ገድሎ አሰቃይቶ ምን ብሎ በመኪናው በጣም ሩቅ ቦታ ይዟት ሄዶ እሷን ሬሳዋን ማለት ነው እንትን አርከፍክፎ ቤንዚል አርከፍክፎ አቃጥሎታል ገባችሁ አቃጥሎት ግን መኪና ውስጥ ጎትቶ ሲያወጣት ደም ተርፎ ነበር እሱ አላየውም ቼክ አላረገውም ደሙን ማለት ነው ይሄ ነገር አድርጎ እሱ በሰላም ወደ ቤቱ ተመልሷል ልጁ ማለት ነው ከዛ እናትዮ እንግዲህ እንደኛ አይደሉም በጣም ፈጣን ጄኔሬሽን ነው ያለው ፊሊፒን ሀገር ላይ ማለት ነው እናቶች ትላልቅ አሮጊቶች የምንላቸው ሴቶችም ራሱ በጣም ብዙ ነገር የሚያውቁ ናቸው እነሱ ታውቃላችሁ በየቀኑ ነው የሚገናኙት ያኔ ኢንተርኔት አክሰስ አላቸው እንደኛ አይደለም እኛውም በወር በሁለት ወር ምናምን የምናገኛቸው ኔትወርክ አይሰራም አይደለም ሀገራችን ሰላም ባለመሆኑ ምክንያት ከዛ እናትዮ ልጇ ትጠፋበታለች ትፈልጋታለች ስደውል ላሰሪዎቿም እነሱም እንደጠፋች አመልክተዋል ለፖሊስ ማለት ነው ጠፍታለች ብለው አመልክተዋል አሰሪዎቿ ማለት ነው አያውቁም አይን ጉዳቸውን ከዛ በኋላ ጠፍታለች ብለው አመልክተዋል እናትዮም ለኤጀንሲው ታመለክታለች ልጅቷ እንደጠፋች ማለት ነው አልተገኘችም ከዛ ለፖሊስ እንትን ሲባል ቤቱ ሲፈተሽ ይሄ ተሰራበት የነበረው ቤት ሲፈተሽ ሁሉም ነገር ሲፈተሽ መኪና ምንም ሲፈተሽ ደም ይገኝበታል ማለት ነው እንግዲህ ያ የተቃጠለው ሬሳም ደርሷቸዋል ለፖሊሶች ከዛ በኋላ ደም ሲያዩ ደግሞ የሷ ደም ያ ደም እና ያ የተረፈው ሲቃጠል የተረፈው ሬሳ ደሙ ሲመረመር አንድ አይነት ነው እሷ መሆኗን አወቁ ማለት ነው ልጁ እንግዲህ የ15 አመት እስራት ተፈርዶበታል ያው እሱ እንደገደላት መገደል ነበረበት ግን ገና 18 አመት ስላልሞላው አልተገደለም የ15 አመት እስራት ነው የታሰረው እና እንደዚህ አይነት ነገር በጣም ተጠንቀቁ በጣም በርካታ እህቶች አሉ እኔ ብዙ ጊዜ መረጃ ይደርሰኛል ባባ $200 ሰጠኝ ብር ይሰጠኛል የተለያዩ ነገሮች ያመጣልኛል አንዳንዶቹ ደግሞ መዳም ደሞዜን አሰጠኝም ስለማሰጠኝ ልጇንም ሰውየውንም ባለፈ አንድ ቪዲዮ አካፍያቸው ነበር ምን አለች አንዷ መዳም ደሞዜን አትሰጠኝም ቶሎ እኔ ደግሞ ባባንም ልጁንም አጫውታቸው ማለት ደግሞ ሙሙ ቀልባቸዋለሁ ማለት ነውና እንደዛ አይነት ነገር አለች ማለት ነው አንድ ቀን መዳም ደግሞ ይሄ ነገር ወንጀል ስለሆነ አንድ ቀን አላህ ፈጣሪ Subhanahu Wa Ta'ala ያጋልጣቸዋል ትጋለጣላችሁ እንደዛ አይነት ነገር ምንም አይነት ነገር ቢትቸገሩ ወላሂ አትዳፈሩ ከአረብ ጋር አንድ ቀን ወይም አርግዘሽ እድሜ ልክሽ ትሰቃያለሽ አርግዘሽ ብትወልጂ ልጅሽ ይቀሙሻል አረቦች በልጃቸው አይደራደሩም መዳም ደግሞ ያንን የሰማች ቀን ወላሂ ትገድልሻለች በጣም ብዙዎቻችሁ ትሳፈጣላችሁ እንደዛ አይነት ነገር ይቅርባችሁ በቃ እኛ ለዚህ ነገር አይደለም ከሰው ሀገር የወጣ ነው ሰርተን ለመለወጥ ሰርተን ራሳችን ለመቀየር አንቺ ደና ሴት ከሆንሽ ከሰላምትና ህይወትሽ ዛሬ ከቀየርሽ የሚፈልጉሽ የተቀየሩ ጠንካራ ወንዶች ናቸው ልፍስፍስ አትሆኑ ቆፍጠን በሉ በቃ የሆነ ያጋጥማል ግን ቢያጋጥምም እኔ ከአረብ ጋር ፈጽሞ ግንኙነት እንዲኖራቸው አልፈልግም ወላሂ እውነቴን የሆነች ልጅ በተመሳሳይ ሁኔታ ልንገራችሁ የሆነች ልጅም ከመዳም ቤት ይዋደዳሉ የመዳም ልጅ ነው ማለት ነው
ተዋደው ከዛ ቤት እንደጠፋሽ አስመስለሽ ከቤታችን እንደጠፋሽ አስመስለሽና ተከራይቼ ላኖርሽ አላት። ተከራይቶ እያኖራት እሷ እንግዲህ ያ ተከራይቶ የሚያኖራት ኑሮ በቃ የበለጸገ ቤት ሆና ቤተሰቦቿን እየረዳች የምትኖር መስሏታል ማለት ነው። ብዙ ጊዜ አረቦች የሚያስቀምጧቸው እኔ ቅምጥ ሀበሾች ብዙዎቻቸውን አውቃለሁ፣ የሚያለቅሱ አውቃለሁ። ወላሂ እውነቴን ነው። የቤት ክራይ ይከፍላሉ። በወር የቤት ክራይ ነው የሚከፍሉት። እምትበዩ ላስቤዛ ይሰጡሻል። ላስቤዛ እየቆጠሩ ማለት ነው። እየቆጠሩ ላስቤዛ ነው የሚሰጧቸው። ከዛ ባሻገር እስቲ ፓርታይም ስራ እንኳን ልስራ። አያችሁ በገላዋ እንደፈለገ እንግዲህ በዝሙት በገላዋ እንደፈለገ እየተጫወተ የቤት ክራይ ይከፍላል፣ ይዝናናበታል። ተዝናንቶባት ወደ ሚስቱ ወደ ህጋዊ ሚስቱ ወደ ልጆቹ ይመለሳል። አስባችሁታል? እሷ ግን እዚህ ጋር በጣም ውጭ ሀገር ናት ተብሎ እንግዲህ ቤተሰብ ምንም ሀብታም ቢሆንም ቤተሰብ ልጅ እኮ ውጭ ሀገር ናት ይላል። እሷ ግን እዚህ ጋር የሆነ የመዳም ልጅ ቅምጥ ሆና ለአንድ ክፍል ቤት ተከራይቶላት ደህና ቤት ደግሞ አበሻ ሲሆን እኮ ወላሂ ደህና ቤት ራሱ አይከራዩም አረቦች። አበሻ ስትሆኑ አንድ ክላስ ቤት ይሄ ኢጃዛ ቤት የመሰለ ቤት ነው። ግን ሌላ ዜጎች አይቻለሁ መግሪቢዎች፣ የተለያዩ ሀገራቶች ኦርዶኖች ምናምን 3 ክላስ ምናምን ዝንጥ ያለ ቤት ነው ተከራይተው የሚያኖሯቸው። ቅምጥ ራሱ ሆኖ እንደፈለጉ ገንዘባቸው ላይ እየተጫወቱ ማለት ነው። ግን አበሻ የአበሻን ኑሮ ያውቁታል። በቃ እነሱ ያውቁባቸዋል። በቃ አንድ ክላስ ቤት ይከራያሉ። ያስቤዛ የእንጀራ ምናምን ይሰጡሻል። ከዛ ውጭ ምንም አይሰጡሽም። እንደፈለገ ቀንም ማታም ይጫወቱብሻል። ከዛ አንቺ እዛ ቅምጥ ሆነሻል። እስረኛ ነው የሚያረጉሽ ማለት ነው። እና ከመዳም ቤት ስራ ለማምለጥ እንደዚህ አይነት ድርጊት አታድርጉ፣ ይቅርባችሁ። የመዳም ስራቸውን በሰላም ሰርታችሁ በሰላም ያቺን ደሙ 800ም ትሁን 1000ም ትሁን በሰላም ከመጣች በቂ ነው። ከበቂ በላይ ነው። ሰላም አላት። ደህና መልካም እንቅልፍ ትተኛላችሁ ቢያንስ ማለት ነው። ሌላው ቢቀር ድክምክም ብሏችሁ የሰላም እንቅልፍ ትተኛላችሁ። ወላሂ ከእንደዚህ አይነት ነገር ለብር ለገንዘብ አገኛለሁ። አንዳንዴ አገኝ ባይነት አጉዳይነትም አለው። አንዳንዴ አገኛለሁ ብላችሁ ስትስገበገቡ አንደኛ ዝሙት ነው። ዝሙት ሰላም አይሰጣችሁም። የሆነ ይጫንቃችኋል። ታውቃላችሁ። ለእናንተ አልናገርም። ታውቃላችሁ የኔ ቤተሰቦችና ህጋዊ ባልሽ አይደለም። በዝሙት ፈጣሪሽን አስቀይመሽ ነው። ፈጣሪሽን እንኳን አስቀይመሽ በገንዘቡ እኮ ኢንጆይ ብታረጊ ደስተኛ ብትሆኚ በጣም ጥሩ ነው። የሆነች ልጅ ማቃት ልጅ አለች። እኔ የድሬዳዋ ልጅ ናትና ሱዳኒ አስቀምጧታል። የሚከፍልላት ለአንድ ክላስ ቤት 1000 ብር ነው። ምናልባት ይሄንን ነገር ብዙዎቻችሁ ታውቁታላችሁ። ስፔሻሊ ጠፍታችሁ መስሩ። ምክንያቱም በየጊዜው ኢጃዛ ቤት ምናምን ስለምትሄዱ በኢጃዛ ቤት ምክንያት ልትገናኙ ትችላላችሁና ከዛ ወላሂ የሚሰጣት ቤተሰቦቿን ምስኪን ደሃ ናቸው። የሚሰጣት 1000 ብር የቤት ክራይ ነው። ለእንጀራ እንደፈለገ ይሰጣታል። በቀን ማለት ነው። ለእንጀራ ለሽሮ ችግር የለበትም። ያበላታል፣ ያጠጣታል፣ እንደፈለገ ይጫወትባታል። ከዛ የዘለለ ግን የለም። ሺሻ ቤት እንኳን ተቀጥሬ ልስራ ስትለው የታበሻ አትሰሪም ነው ያላት።